ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አለው ውዶቼ አላችሁ። እግዚአብሔር አምላክ በያላችሁበት ቦታ እሱ ይጠብቃችሁ፣ ክፉ አይንካችሁ። የሀገሬ ልጆች፣ ውድ ቤተሰቦቼ፣ ውድ ጓደኞቼ፣ የኔ እንቁ ቤተሰቦቼ እግዚአብሔር አምላክ ይጠብቃችሁ እያልኩ ዛሬ መጥቻለሁ። እየመጣው ይዤ መጣሁት ምንድነው ድራማ ቢኒያምና ይሄ ማን ነው ሄርሜላ ቢኒያም የእውነታውን ለሄርሜላ እነግራለሁ ብሎ ሄዶ ነበረ። ሄርሜላ አላመነችም። እሱ ግን ባለፈው በቪዲዮ ላይ ሁላችንም አይተናል አይደለም ውዶቼ? እሷ ስትጠይቅ እማ የሆነ ነገር ይጠይቃሉ ምናምን እሷ ስትለው እሷን ለመጠየቅ የፈለገችው ነገር እሱ ስለምታቅ አብርሃም ማለት ነው ስለምታቅ እሱ የእሷ ሀሳቧን እየበሸቀ ነበረ፣ እየቀለደ ነበረ። ለእሷ ደግሞ እውነት ይመስላል፣ ግን እሱ የእሷ ሀሳቡን እየቀበለ አይደለም። ታውቃላችሁ፣ ግልጹን እየነገረ ነው። ልጅ ያለ ወንድ እንዴት ታፈቅሪያለሽ? ምስት ያለ ወንድ እንዴት ታፈቅሪያለሽ? የፍቅር ጥያቄም እንዴት ትጠይቂያለሽ ብሎ በግልጽ ለሷ መልስ ሰጣ። ለሷ ግን ይሄ ነገር ምንም አልመሰላትም። ቢኒያምን ባለፈው ትላንት ወዲያ የተለቀቀው ቪዲዮ አይታችኋል ብዬ አስባለሁ። ቢኒያም የማፍቅር ወንድ ጋር እንዴት ትኖሪያለሽ? የማይወድ ወንድ ጋር እንዴት ትኖሪያለሽ? ምን እየሆንሽ ነው ብሎ ቢኒ ጠየቃት። ስትጠየቅ እሷ ደግሞ ምንድን ነው አለችው? እሱ እኔን የማይወደውን የማያፈቅረውም አውቃለሁ፣ ግን እሱን ስለምወደው ስለማፈቅረው ከሱ መለየት አልችልም፣ ከእሱም ትቼ መሄድ አልችልም አለች። ወይኔ በላቸው፣ ግዴታ ነው እንዴ? እሱ እኮ ግልጽ ነገረ። ለኔ ልጅ አለኝ፣ ምስት አለች፣ ልጅ አለኝ ብሎ እየነገረ፣ እሷ ደግሞ ምንድን ነው የምትላት? ስለማፈቅረው ስለምወደው እንዲህ ሆኜ እኖራለሁ። ላወላ እናንተ ቤተሰቦች ይሄ ነገር ምን ይመስላል? እሷ በጎን ሌላ ወንድ ይዛ ሁሉ ነገር አስተካክላ እዚህ ጋር እኛን ጅል አድርጎ አብርሃምም እሷም ማለት ነው እኛን ጅል አድርጎ በመሀል እየተጫወቱ ናቸው። እኛ በመሀል እየተጎደን እና ውድ ቤተሰቦቼ እኛ ጅሎች ነን። ጌታን ሄርሜላ ለራሷ የሆነ ነገር አስተካክላ መጣ ይሄንን ድራማ ይዛለች። አብርሃም ደግሞ ሩታና ልጁን እዛ አስቀምጦ ከሷ ጋር እዚህ መጥቶ ድራማ ይሰራል። ይሄ ድራማ ነው እንጂ የሄርሜላ ፍቅርም እውነት አይደለም። ጌታ እናንተ ምን ትላላችሁ? እስቲ የእናንተ ሀሳቡን በኮሜንት ስር ላይ አስቀምጡ። ለኔ አይመስለኝም፣ በጭራሽ አይመስለኝም። ጌታ አሁን ለምሳሌ አንድ ወጥ እኔን ካላፈቀረ እኔ ከሱ ጋር መሆኑ ምን ትርጉም አለ? ሁሌ በቃ እሱን እየለመንኩ ከሱ ጋር መኖር ነው? ምንድነው እሱ? ምን ይጠቅማል? እኔን የሚወድ ሰው ሌላ እግዚአብሔር ይሰጣል። እሱ ብቻ አይደለም ለእኔ የተፈቀደ፣ ሌላም አለ። እግዚአብሔር ይሰጣል። መጠበቅ ነው፣ መጸለይ ነው እንጂ ባለትዳር ወንድ ጌታም ታያላችሁ፣ ለሄርሜላ ማለት ነው ጥሩ ወንድ እግዚአብሔር አይሰጥም። ምክንያቱም ባለትዳር ወንድ የሩታ ግፍ ለሷ በምን ውስጥ እንደሚያስገባ እኔ እንጃ ብቻ
በሩታ ነው የመጣችው። በሩታ ትዳር ውስጥ ነው የመጣችው ሄርሜላ። ስለዚህ እግዚአብሔር እየቀጣ ነው እሷን። አሁን ሄርሜላ ቅጣት ውስጥ ናት። ምናልባት አብርሃም ወደ ሩታ ጋር ይመጣል፣ ወደ እኔ ጋር ይመጣል። በመሀል እኔ ምን ሆናለሁ? እንዲሆነ ፍርሃት ብቻ እየሞተች ናት። በቃ ከዚህ ሁሉ ለቀቅ ብላ እሷ ብትወጣ ጥሩ አይደለም። የእውነት ለኔ ይሄ ነው የሚሻለው። ይሄ ምን ጭንቅ ነው? አብርሃም ብቻ አይደለም እኮ በዓለም ላይ ወንድ የተፈጠረው። ወንድ እኮ ሞልቷል። ወንድ እኮ ሞልቷል። ሳሪ ነው እንጂ ወንድ ማለት ሳሪ ነው። ሞልቷል። እና እኔ እንደዚህ እያፈቀርኩ እየወደድኩ እኖራለሁ። እሱ ከሚስት ጋር የፈለገው እየሆነ ይኖራል። አንቺ ደግሞ ታዲያ ለሩታ አንቺ ሰራተኛ ሆነሽ መኖር ትፈልጊያለሽ? ሌላ ነገር ምንድን ነው? እሱ ከሩታ መለየት አይፈልግም። አይተሻል፣ ታውቂያለሽ። አውቃለሁ እያልሽ እኮ ነሽ። አውቃለሁ፣ ቪዲዮም አይቻለሁ፣ በተግባርም እያየው ነኝ። አውቃለሁ ሩታን እሱ እንደሚፈልግ እንደማፈቅር እንደሚወድ አውቃለሁ፣ እያየው ነኝ እያልሽ ታዲያ አንቺ ምን ትሰሪያለሽ? እኔ ጥያቄ የሆነ ነገር እኮ ነው። እሺ እዛ ጋር ምን ትሰሪያለሽ? እሱ ሚስትና ልጁን ይፈልጋል። አንቺ በመሀል ገፍተሽ የኔ ይሆናል እዛ ይመጣል እዚህ ይመጣል እያልሽ አንቺ በመሀል ፍርሃት ብቻ ትሞቻለሽ። ምንድን ነው እሱ ጭንቁ? አይምሮ ትክክል አይደለም ለአንቺ። እስቲ ትክክል አስቢ ጌታን። ስንት ጊዜ አንቺ ከመጣሽ ወዲህ እዚህ ሚዲያ ከመጣሽ ወዲህ ሰው ሁሉ ባንቺ ላይ ይጮሃል። የማይሆን ቦታ ተገኝተሻል። ውጪ፣ ከሰው ትዳር ውጪ፣ ከሰው ትዳር ውጪ። ሰው ሁሉ እየጮኸ እስካሁን ሆነሽ ግምጭጭ ብለሻል። እሱ ግን ሚስት ነው የሚፈልገው፣ አንቺን አይፈልግሽም። አንቺ አሁን እዚህ ጋር ሩታን አናድዳለሁ ብሎ አንቺ ጋር እዚህ ጋር ሲስም ለአንቺ እውነት ይመስላል። አይ እየነገረ ነው። እኔ ባለትዳር ነኝ። ልጅ ያለው ሰው እንዴት ታፈቅሪያለሽ? ሚስት ያለው ወንድ እንዴት ታፈቅሪያለሽ ብሎ እየነገረ ነው በግልጽ። አንቺ ደግሞ እሺ ሰራተኛ ትሆኛለሽ ለሩታ። እሺ ሌላ ምን እንበል? ለእኛ እኮ መላ አጣን እኮ፣ ቤተሰቦች መላ አጣን እኮ። እሺ ለሩታ ሰራተኛ ትሁን። በመሀል አብርሃምን ያገዘች ሩታ እረፍት እየወሰደች እሱ ደግሞ ወይኔ በላችሁ ጌታ ሄርሜላ ያንቺ ነገር ነው ይሄ ሁሉ የሚሆነው ማለት ነው። ወይ ቅምጥ መሆን ትፈልጊያለሽ ወይ ሰራተኛ መሆን ነው የምትፈልጊው? እሱ ልጅና ሚስት ይፈልጋል። አንቺ በመሀል ገብተሽ የኔ ይሆናል የሷ ይሆናል፣ የኔ ይሆናል የሷ ይሆናል እያልሽ በመሀል አንቺ ደግሞ ትጨናነቂያለሽ። ምንድን ነው እሱ? በዓለም ውስጥ ወንድ አብርሃም ብቻ ነው? ያ እቃ ያለው አብርሃም ብቻ ነው? ሌላ ወንድ ሁሉ ዝም ብሎ ነው? ገታል እስቲ ቤተሰቦች ነገር ለኔ እኮ ግራ ስለተጋባኝ ነው እንደዚህ የማወራው። ወድጄ አይደለም። ወዶ አይስቅም ይላል ደርሱ። ግራ ተጋባው እኮ ልጁ እዛ ጋር ወደ ሚስት ጋር ወደ ልጅ ጋር ይላል። እሷ ደግሞ ወደ እኔ ይመጣል ወደ ሩታ ጋር ይመጣል ትላለች። ከዛም በኋላ ጥያቄ ወደ ሩታ ደግሞ ሄደሽ እሱን ጠይቂ አለች። እሷ ደግሞ ከሩታ ቀደም ብላ ሄዳ እሱን ትጠይቃለች። እሱ እንደውም የእሱ አጠያየቁ እሱም መቼ ሰማ? ሌላ ነገር እያወራ እያጫወተ ልቧን ሁሉ አድርጎ ትቶ ሄደ። ወይኔ አብርሃም እግዚአብሔር ይሄ ግፍ ነው ላንተ፣ ግፍ ነው እግዚአብሔር፣ ጥሩ አይደለም። እና ዛሬ ደግሞ የአብርሃም ቤተሰቦች የአብርሃም ወንድም ዛሬ ከየት እንደመጣ አይታወቅም ማን እንደሆነ
እሱና ቡዜ ከዚህ በፊት እናውቃለን። ጥሩ ልጅ ናት። ጥሩ ለአብርሃም አንደኛ ጥሩ ልጅ ናት። የአብርሃም እህት ማለት በእውነት ጥሩ ምን እንበል፣ ሩታን ማጣት አንፈልግም። ብዙ ነገር በሷ ላይ ነው ያየነው። ብዙ ነገር በሷ ላይ ነው ያየነው። ስለዚህ እኛ ሩታን ማጣት አንፈልግም እና ደግሞ ትዳሩ ቀልድ አይደለም፣ ጨዋታ አይደለም፣ እንደዚህ አይደለም። ስለዚህ እኛ አብርሃምን እናመጣለን፣ እንጠራለን። ደግሞ እኛም ቤተሰቦች ተሰብስበን ከአንቺ ጋር ሆነን በአንድ ላይ እናወራለን ብሎ ተነጋግረው ተለያዩ። እሱ ይሻላል። እሱ በሌለበት ቦታ እሷን መጥራቱ ትክክል አይደለም፣ ይበላሻል እንጂ ተቀራኒ ነው። እሱ ባለበት ቦታ፣ ቤተሰብ ባለበት ቦታ አሁን ሩታ እናት ወይስ አባት ደግሞ እነ አብርሃም ጋሼ ቡዜ እናቷ ሁሉ ተሰበሰበበት ቦታ የአብርሃም ሀሳብና የሩታ ሀሳቡን መስማት ነው እንጂ አሁን የሚመጣ ሁሉ አሁን ምንድነው ሩታ ጋር እሱ እዛ ጋር የሚሰራው ነገር ሌላ፣ ሰው የሚመጣው ወደ ሩታ ጋር። ሩታ በቤቷ ተከብራ ተቀምጣ ነው የምታስተናግዳት። ጎበዝ ናት ጌታ። አሁን የዛሬው ትናንት የተለቀቀው ቡዜና የአብርሃም ወንድም የተነጋገሩት ነገር እሱ ይሻላል። ጥሩ ነገር ነው። እሱም እኛንም ያስማመናል ማለት ነው። እንደዚህ ቢያደርጉ እሱና እሷን የእነሱ ፍላጎታቸው ምን እንደሆነ መጠየቅ፣ ማውራት፣ ከዛም የምወሰነው ነገር ውሳኔ እዛው ነው እንጂ አብርሃምን በተለይ እናንተ አንድ ቀን አብርሃምን ጠርታችሁ ያወራችሁት ነገር ለኔ አይታየኝም። ባለፈው ቡዜ ሄዳ ነበረች ትጠይቃለች። እሱ ምንድነው እኔ ትዳር አልፈልግም ይላል። ትዳር የማይፈልገውን ወንድ ታተትቶ መሄድ ነው እንጂ እናንተ መጠየቁ እኮ የአብርሃም 2 3 ትዳር አልፈልግም እኔ ልጄ ነው የሚፈልገው እያለ አይደለም ቡዜ። እስቲ ቡዜን ጠይቁ፣ ውሸት አይደለም። እኔ ትዳር አልፈልግም ልጄ ነው። ታዲያ ተበቅሎ ነው እንደ ልጁ። የአብርሃም አነጋገር እንዴት እንዳስጠላኝ። እኔ ልጄን ፈልጋለሁ ላወላ እሷ ገና 3 ወር እርጉዝ ሆና እያለች ትተ ወደ ሌላ ሴት ጋር አላትክም። ገና ልጅ ትላለህ እንዴ! እንዴት የአብርሃም አነጋገሩ እንዴት እንዳስጠላኝ እግዚአብሔርን። መጥቶ ባት ወጣው ቤቴ ሄዶ መጥቶ ቤቴ ላይ ሰው ማየት አልፈልግ። ቤት ውስጥ የኔ ቤቴ ውስጥ ያሻ እንዴት እንዳስጠላ። ከዛ በኋላ ደግሞ ልጄ ከተረገዘ የማይታወቅ ልጅ አሁን ከተወለደ በኋላ ልጄ ተበቅሎ ነው እንዴ? እናንተስ ምን ትላላችሁ ቤተሰቦቼ? ጌታን ያናድደኛል። እና ቡዜና የአብርሃም ወንድም ያወሩት ነገር በጣም ጥሩ ነው፣ ያስማመናል። እንቺ ደግሞ ሄርሜላ ደግሞ ቢኒያም የእውነታውን ለመንገር ሲሄድ እሷ ደግሞ እያፈቀርኩ ይኖራለሁ እየወደድኩ ይኖራለሁ። ታዲያ ማንን ትጎጂያለች? ተጎጂ አንቺ እኮ ነሽ። እሱ ከመስት ጋር የፈለገው ነገር ሆኖ መጥቶ ወደ አንቺ ጋር መጥቶ ወዲያ ብለሽ በቃ መተው ነው። ሌላ ነገር የለም እኮ። እንግዲህ ጌታ እግዚአብሔር መቻል ይስጣችሁ። ሌላ ነገር የሚለው የለም። ውድ ቤተሰቦቼ ከልብ ወዳችኋለሁ፣ ከልብ ያፈቅራችኋለሁ። እና ሰብስክራይብ ላይክ እንዳትረሱ። ከኔ ጋር ያላችሁት የኔ ቻናሉ ከኔ ጋር የሚከታተሉት ደግሞ ሀሳቡን ከኔ ጋር በሀሳብ ከኔ ጋር ያላችሁት እውነቱና እውነት ያልሆነ ቦታ የተኛው እንደሆነ መርጠን እያወረን ወዲያ ውሸት ማውራ ሳይሆን የእውነተኛ ነገር የተኛው እውነት ነው፣ የተኛው ውሸት ነው፣ የተኛው ጥሩ ነው፣ የተኛው መጥፎ ነው ብለን እየተነጋገረን እየተመካከረን እዚህ ጋር በቻናሉ ውስጥ ከኔ ጋር እንቆያለን ማለት ነው። ከጀመርኩ እስካሁን ድረስ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ምስጋናዬ ከልቤ ነው እና እግዚአብሔር ይባርካቸው። መልካም ቀን ይሁንላችሁ። ሌላ ጊዜ ደግሞ እንደዚህ ሌላ ቪዲዮ ይዘን እንመጣለን።
እንመካከራለን፣ እናወራለን፣ እንገናኛለን። እስከዛም ደህና ሁኑልኝ።